ሰላም ጤና ይስጥልን ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሐሙስ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ አድናት ነኝ። አብራችሁን ቆዩ። በጅማ ሀገረ ስብከት 81 ኢአማንያን ተጠምቀው የሥላሴ ልጅነትን አገኙ። እንደሚከተለው ይቀርባል። የአንድ ክፍለ ዘመን ጽናት በታላቅ የወንጌል ፍሬ የመለሰው የጅማ ሀገረ ስብከት 81 ወገኖችን ወደ እናት ቤተክርስቲያን መልሷል። በጅማ ሀገረ ስብከት በኖኖ ቤንጃ ወረዳ በአልጋ ከተማ ቅዱስ ሚካኤል ቤተክርስቲያን ለተከታታይ 5 ቀናት ሲካሄድ የሰነበተው ታላቅ መንፈሳዊ ጉባኤ በታላቅ ድልም ተጠናቋል። በጉባኤው ማጠቃለያ ላይም ቀደም ሲል የተለያዩ መቶች ሲከተሉ የነበሩ 81 ወገኖች ወደ እናት ቅድስት ቤተክርስቲያን በመመለስ የሥላሴ ልጅነትን የክርስትናና ጥምቀትን ማግኘታቸውን የሀገረ ስብከቱ ህዝብ ግንኙነት ማስታውቋል። የኖኖ ቤንጃ ወረዳ ህዝበ ክርስቲያን ላለፉት 100 ዓመታት አንድ ክፍለ ዘመን ያህል በታሪካቸው ውስጥ እጅግ ፈታኝና አስቸጋሪ የነበረው የመንፈስ እረኛ እጥረት በጽናትም ተጋፍጠውታል። በዚህም ረጅም ዘመን ውስጥ ቋሚ ካህናት ሳይመደብላቸው ህፃናትን አጥምቆ ስጋው ደሙን አክብሮ የሚያቀብል መንፈሳዊ አገልጋይ ሳይኖራቸው እንዲሁም የማዕድ ቃል ኪዳንም ወንጌል የሚመግብ ሰባኪ ሳያገኙ በከፍተኛ መንፈሳዊ ጥም ውስጥ ለመቆየት ተገደን ነበር ብለዋል። ይሁን እንጂ የሁሉ መገልገልና የእረኛ ጥረት ሳይበግራቸው ከቀደሙት አባቶችና እናቶች የተቀበሉትን የእምነት ቀንዲል ሳያጠፉ የኦርቶዶክሳዊ ተዋሕዶ ሃይማኖታቸውን ክብር ማንነት በልባቸው ጽላት ቀርጸው የኖሩ እውነተኛ የሃይማኖት ጠባቂዎችና የጽናት ተምሳሌ መሆናቸውን በተግባር አስመስክረዋል። ይህ የአንድ ክፍለ ዘመን ታሪክ ተጋድሎና የውስጥ ጽናት ነው ዛሬ ለታየው ታላቅ መንፈሳዊ ፍሬ ወገኖቻችን የመመለስ ማዕዘን ነው ብለዋል። በተለያዩ ጊዜያት የተለያዩ የእምነት ዘመቻ በሚል ወደ አካባቢው በመንቀሳቀስ ምዕመናኑን ከኦርቶዶክሳዊ ተዋሕዶ እምነታቸው ለመለየት ከፍተኛ ግፊት ቢያደርጉም የአካባቢው ጽኑ አባቶችና እናቶች ግን እምነታችን አንዲት ናት፣ እሷም ኦርቶዶክስ ተዋሕዶ ናት በማለት የአባቶቻችን አደራ የሃይማኖት ርዕስ ሳያስደፍሩ በጽናት መቆየታቸውን በጉባኤው ላይ ተንጸባርቋል። ማዕደ ቃል ኪዳኗን የናፈቀው ቆይታ ዛሬ ወደ እናት ቤተክርስቲያናቸው እቅፍ ከተመለሱ ወገኖች መካከል አንዳንዶቹ በዕለት ባስተላለፉት ልብ የሚነካና ጥልቅ ምስክርነት ከተዋሕዶ እምነታችን ርቀው ለዓመታት እንዲንከራተቱ ያደረጋቸውን ዋነኛው ምክንያት የቋንቋ ተደራሽነት ክፍተት እንደነበር በቁጭትም አስታውሰዋል። በተለያዩ ማህበረሰብ ከተኩላ ለመጠበቅ የሚያደርጉትን መንፈሳዊ ጉዞ ለማደናቀፍ የሚንቀሳቀሱ አካላት በገንዛ ቋንቋቸው ካልተማራችሁና ካልጸለያችሁ እግዚአብሔር ጋር መንገድ ላይ ተላልፋችሁ ጸሎታችሁም አይሰማም በሚል የተንጸባረቀ የሐሰት መረጃ የተሳሳተ ትምህርት አጥረው በከፍተኛ መንፈሳዊ መደናገር ውስጥ ቆይተው እንደነበርም በግልጽ ተናግረዋል። ይሁን እንጂ በአሁኑ ወቅት የቅድስት ቤተክርስቲያን የወንጌል አገልግሎት የማህበረሰቡን ቋንቋና ባህል ማዕከል ባደረገ መልኩ በአካባቢው በስፋት በጥራት በመዘርጋቱ ያ የነበረው የጨለማ መጋረጃ ሊቀደድ ችሏል ብለዋል። ዛሬ ላይ ያለምንም መጋረጃ በገንዛ የአፍ መፍቻ ቋንቋችን የእግዚአብሔር ቃል መመገብ ከአምላካችን ጋር በልባችን ቋንቋ መገናኘት በመቻላችን የተሰማቸውን ቃላት የማይገልጽ ታላቅ መንፈሳዊ ደስታና እርካታ በደማቅ እንባ ታጅበው መስክረዋል። ቤተክርስቲያኗ በማህበረሰቡ ቋንቋና ባህል መሰረት አድርጋ የጀመረችውን የወንጌል አገልግሎት ምን ያህል ውጤታማና ታላቅ ድል እየተቀናጀበት ያለ መሆኑን የኖኖ ቤንጅ ወረዳ በተግባር አሳይቷል። በዚሁ መሰረት በያዝነው በ2018 ዓ.ም በጀት ዓመት ብቻ ከወረዳው በአጠቃላይ 318 ምዕመናን ወደ እናት ቤተክርስቲያን ተመልሰው የቅድስት ሥላሴ ልጅነትን አግኝተዋል ብለዋል። ከቅድስት ሥላሴ ዩኒቨርሲቲ የደስታ መግለጫ ተሰጠ። ተጨማሪ አለ። ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትና የደቡብ ኦሞ አሪዞናዎች ሀገረ ስብከት ሊቀ ጳጳስ በአሜሪካ ከሚገኘው ሊበርቲ ዩኒቨርሲቲ በኤዱኬሽናል ሊደርሺፕ ዶክተር ኦፍ ኤዱኬሽን በከፍተኛ ማዕረግ የዶክተር ዲግሪያቸውን በመጨረሳቸው በበላይ ሊቀ ጳጳስነት የሚመሩት የቅድስት ሥላሴ ዩኒቨርሲቲ ደስታውንም ገልጿል። ብፁዕነታቸው ከዚህ በፊትም የተለያዩ ጥናታዊ ጽሑፎችን ያሳተሙ ያቀረቡ እንዲሁም በተለያዩ ዩኒቨርሲቲዎች በመምህርነት በአስተዳደር ኃላፊነት ያገለገሉና በማገልገል ላይ ያሉ ናቸው ብለዋል። በዚህም በሌሎቹ አካዳሚያዊ ዝግጅቶቻቸውና አገልግሎታቸው ምክንያት ላለፉት ዓመታት ተባባሪ ፕሮፌሰር ማዕረግ ማግኘታቸውም የሚታወስ ነው። የቱርክ መንግስት የማር ገብርኤል ገዳም መሬቶችን ለሶሪያ ኦርቶዶክስ ቤተክርስቲያን መለሰ። ተጨማሪ አለን። የቱርኪዮ መንግስት የማር ገብርኤል ገዳም መሬቶችን ለሶሪያ ኦርቶዶክስ ቤተክርስቲያን መለሰ። የሀገሪቱ መንግስት የ1800 ዓመት ዕድሜ ባለቤት የሆነውን የገዳሙ መሬቶች የመለሰው የቱርክ ሪፐብሊክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በአንካራ በሚገኘው ቤተ መንግስት ብፁዕ ቅዱስ ማር አግናጢዮስ ኤፍሬም ዳግማዊ የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ ተቀብለው ማነጋገራቸውን ተከትሎ እንደሆነ አክለዋል። በጉብኝቱም ስለ ሶሪያ ኦርቶዶክስ ቤተክርስቲያን በቱርክ እንዲሁም በአካባቢው ስለሚገኙት ምዕመናኖች ሁኔታ ዙሪያ
ዙሪያም ውይይት ተደርጓል። ቅዱስነታቸው የገዳም መሬቶች ለቤተ ክርስቲያኑ ታሪካዊ ንብረት መሆናቸውን መንግስታቸው ተረድቶ እንዲመልሱ ላደረገው ድጋፍና ትኩረት ለፕሬዝዳንቱ ምስጋናቸውን ገልጸዋል። በተጨማሪም በኢስታንቡል የሚገኘው የቅዱስ ኤፍሬም ቤተክርስቲያን ግንባታ ለመደገፍ ላደረጉት አስተዋጽኦ ፓትርያርኩን ጨምረው ምስጋናቸውን አቅርበዋል። በተካሄደው ውይይት ላይ በቱርክ በሚገኘው ቤተክርስቲያን ተቋማትና ምዕመናን ጉዳዮች ዙሪያ በቀጣይነት ያለውን ግንኙነትና ትብብር ማድረግ አስፈላጊ መሆኑንም ገለጻ አድርገዋል። ሰኔ 18 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎች እኒን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። እግዚአብሔር ምስጋና የሚገባው በጽዮን ነው። ጽዮን ቤተክርስቲያን ናት። የምዕመናን ጸሎት የሚሰማው በመቅደሱ ነው። ጸሎታችንን የምናቀርበው መላእክት በሚወጡበትና በሚወርዱበት ቅዱስ ሥጋው ክቡር ደሙ በሚቆረስበት በአጸደ መቅደሱ በቤተ ክርስቲያን ነው። አቤቱ ላንተ በጽዮን ምስጋና ይገባል። ሥጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ምንን ወደምትሰማ? ምዕመናን እዚህ ቅጥር ግቢ ውስጥ ገቡ። ንጉሳችን ያማረው ቀንበር፣ የቀለለው ሸክም፣ የበዛው ምና እጥፍ ድርብ የሆነው መክሊት፣ አልጫን ያጣፈጠው ጨው፣ ጨለማውን ያስወገደው ብርሃን የድንግል ማርያም ልጅ ኢየሱስ ክርስቶስ ጸሎታችንን እንደሚሰማን እርግጠኛው ጸሎትን ወደምትሰማ ወደ አንተ ይመጣል። አቤቱ የአመፃ ነገር በረታብን አለ። እውነት በሕይወታችን ብዙ ፈተና ብዙ ተግዳሮት አለብን። እዚህ የምንመጣው ለማረፍ ነው። እግዚአብሔር ያሳርፈን። ምን ለመሆን ነው የምንመጣው? ለማረፍ፣ እንባችን እንዲታበስ፣ እንቆቅልሻችን እንዲፈታ ነው በዚህ የምንመጣው። አቤቱ የአመፃ ነገር በረታብን ካለ በኋላ በአደባባይህ ለማደር የተቀበልከው ሕዝብ ምስጉን ነው አለ። ምንድነው? አመሰገናችሁ እኮ መጽሐፍ፣ ቅዱሱ መጽሐፍ በአደባባይህ ለማደር የተቀበልከው ሕዝብ ምስጉን ነው አለ። የእግዚአብሔር መቅደስ ይሻለኛል ብላችሁ ከካፍቴሪያው ከካፌው መንገድ ላይ ከሚደረገው ከወጉ ተለይታችሁ በአደባባዩ ስለተሰበሰባችሁ መጽሐፍ ምስጉን ናችኋል። ምንድናችሁ? አዎ በአደባባይ ለማደር የተቀበልከው ምስጉን ነው። በእኔና በእናንተ ጥበብ፣ በእኔና በእናንተ ዕውቀት እዚህ ቅጥር ግቢ ውስጥ አልገባንም። በማን ቸርነት ነው? በማን ቸርነት? አዎ ዳዊት በሌላ ስፍራ በመዝሙር 5:7 ላይ እኔ ግን በምህረት ብዛት ወደ ቤት እገባለሁ፣ በቅድስና መቅደስ እሰግዳለሁ አለ። ምን እላለሁ? ስትገቡ ምን አድርገን ነው የምንገባው? ተሳልመን ሰግደን ቅጥሩን ተሳልመን ነው። እንደውም ይሄ ጸሎት ሊለምድብን ይገባል። ልክ በሯ ላይ ስንደርስ አቤቱ በምህረት ብዛት ወደ ቤትህ ምን እላለሁ? እገባለሁ። አንተን በመፍራት በቅድስና መቅደስ ምን እላለሁ? እሰግዳለሁ። አቤቱ የአመፃ ነገር በረታብን፣ በአደባባዮች የተቀበልከው ሕዝብ ምስጉን ነው ካለ በኋላ ከቤት በረከት እንጠግባለን። ምን እንጠግባለን? እስቲ በረከቱን የሚያጠግበን አምላክ አመስግኑ። በረከተ ሥጋ በረከተ ነፍስ ከመቅደሱ አለ። የሥጋ ወደሙ በረከት፣ የጸበሉ በረከት፣ የእምነቱ በረከት፣ የታቦቱ በረከት፣ ደግሞም የቅዱስ መስቀሉ በረከት፣ የካህናት አባቶቻችን በረከት እንጠግባለን።
ከቤት በረከትን ምን እንላለን? እንጠግባለን። ቤተ መቅደስ ቅዱስ ነው በጽድቅም ድንቅ ነው አለ። አሁን ይሄ ግቢ ይሄ መቅደስ ድንቅ ቦታ ነው። ምንድነው? ድንቅ ቦታ። የምታደርጉትን እያንዳንዱን ነገር ኦርቶዶክሳውያን በእምነትና በእውቀት አድርጉት። አጸዱን ስትሳለሙ፣ ግንቡን ስትሳለሙ እንዲሁ ዝም ብሎ አይደለም። የተቀደሰ ስፍራ ነው። ምን ያለ ስፍራ? የተቀደሰ ስፍራ። ወደ ተራራ ውጡ፣ እንጨት አምጡ፣ ቤቱን ስሩ፣ እኔም መሰገንበታለሁ፣ በእርሱ ደስ ይለኛል የተባለው ስለዚህ ቤት ነው። አዎ ይሄንን የሚያክል ካቴድራል ህንፃ ያነጹት ምዕመናን ናቸው በገንዘባቸው። ቤቱ ግን የማን? መልሱ የማን? ወደ ተራራ መውጣት የማን ድርሻ ነው? የኛ። እንጨት ማምጣት የኛ ድርሻ ነው። በቤቱ ግን እመሰገናለሁ አለ። ክብር ለስሙ ይሁን። እመሰገናለሁ በቤቱ ግን። ስለዚህ ጸሎታችን የሚሰማ ወደ ቤተ መቅደስ መተን ስለሆነ መተን እንዴት እንጸልይ? እንግዲህ ጸሎትን በሶስት እንከፍለዋለን። ጸሎተ አኮቴት የምንለው አለ። የምስጋና ጸሎት ማለት ነው። ምን ማለት ጸሎት? እንደው በማርያም ስትጸልዩ ከምስጋና ጀምሩ። እሺ፣ ከማጉረምረም አትጀምሩ። ታላቁ ጸሎት ሲጀምር አባታችን ሆይ በሰማይ የምትኖር ስምህ ምን ይበል? ይቀደስ። ከእንጀራ ጉዳይ በፊት ስሙ ይቀደስ። የዕለት እንጀራ ስጠን ከማለት በፊት ስምህ ምን ይበል? ይቀደስ። እውነት እኮ ነው። በዚህ ዘመን በዚህ ጊዜ የምናለቅስባቸው ጉዳዮች ብዙ ናቸው። የሚያስነቡ፣ የሚያሳዝኑ፣ አንገት የሚያስደፉ ብዙ ጉዳዮች አሉ። እዚህ ስትመጡ ግን ዓለምን እርሷት። ዓለምን። ዓለም ያሸከመቻችሁን ክርስቶስ ሊያቀልላችሁ እንዲህ ብሏችኋል። ምዕመናን እናንት ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ። ማንም እንዲህ ይላችሁ አይችልም። የወለደች እናት እንኳን ትሰለቻለች። የወለደ ከአብራኩ የተከፈላችሁ አባት እንኳን ይህን ቤት ለቀም አትወጣው እስከ መቼ ነው ይላል። ወረት የሌለበት በመሸታ ቤቱ፣ በዝሙቱ መንደር፣ በመለያየቱ ስፍራ የተሸከምነውን የኃጢአት ሸክም የኔና የናንተ አባት ሩሩ ጌታ እናንት ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋለሁ አለ። ምን እላለሁ? አሁን ልታርፉ ስለመጣችሁ ደስ ይበላችሁና እግዚአብሔርን አመስግኑ። በቃ ልታርፉ መጣችሁ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን